በአሁኑ ወቅት በዓለም ላይ ካሉት እጅግ አሳሳቢ የጂኦፖለቲካዊ ቀውሶች አንዱ በፋርስ ባህረ ሰላጤና በሆርሙዝ የባህር መተላለፊያ ላይ እየታየ ያለው የኃይል ፍጥጫ ሆኗል። በአሜሪካና በኢራን መካከል ያለው ግንኙነት ከመቼውም ጊዜ በላይ በከረረበት በዚህ ወቅት የኢራን ባለስልጣናት የሆርሙዝ የባህር መተላለፊያን በድጋሜ መክፈት የማይታሰብ መሆኑን አውጀዋል። ይህም ዓለም አቀፉን ማህበረሰብ ለከፍተኛ ስጋት ዳርጎታል። ይህ መግለጫ የወጣው ኢራን በባህሮች መጡ ላይ በ3 የንግድ መርከቦች ላይ ጥቃት ፈጽማ ሁለቱን በቁጥጥሯ ስር ከዋለች በኋላ ነው። በሌላ በኩል ዋይት ሃውስ ፕሬዝዳንት ዶናልድ ትራምፕ ከኢራን የሰላም እቅዱን ለመቀበል ምንም አይነት የጊዜ ገደብ እንዳላስቀመጡ በመግለጽ አሁን ያለው የአሜሪካ የባህር ኃይል እገታ በኢራን ላይ የሚያሳድረውን ጫና እንዲቀጥል ፍላጎት እንዳላቸው አሳይቷል። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን በሁለቱ ሀገራት መካከል ያለውን የእገታ ጦርነት በዓለም አቀፍ ኢኮኖሚ ላይ ያሳደረውን ተጽዕኖ፣ የፓኪስታንን የአስታራቂነት ሚናና ተያያዥ ጉዳዮችን ልንመለከት ወደድን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። በመካከለኛው ምስራቅ ለሳምንታት የቀጠለው ውጥረት አሁን ወደ አዲስና አደገኛ ምዕራፍ መሸጋገሩ በግልጽ እየታየ ይገኛል። የዓለም እጅግ ወሳኝ የነዳጅ ማስተላለፊያ መስመር በሆነው በሆርሙዝ የባህር ወሽመጥ ላይ ኢራን የጣለችው እገዳና በትናንትናው ዕለት በ3 መርከቦች ላይ የፈጸመችው ጥቃት ለዓለም ሰላምና ምጣኔ ሀብት ከፍተኛ ስጋትን ደቅኗል። ኢራን የሆርሙዝን የባህር መተላለፊያ መልሶ መክፈት የማይታሰብ ነው ስትል ስታውጅ፣ በሌላ በኩል ደግሞ ዋይት ሃውስ ፕሬዝዳንት ዶናልድ ትራምፕ ለኢራን የሰላም ጥሪ ምላሽ የሚሰጡበትን የጊዜ ገደብ አለማስቀመጣቸውን ገልጿል። ይህ የዲፕሎማሲ ውዝግብና ወታደራዊ ፍጥጫ በሁለቱ ሀገራት መካከል ያለውን ግንኙነት ብቻ ሳይሆን የዓለምን ገበያና የጎረቤት ሀገራትን ሚና ጥያቄ ውስጥ ከቶታል። እንደ አውሮፓውያኑ የዘመን አቆጣጠር ፌብሩዋሪ 28 ጀምሮ የተቀሰቀሰው ጦርነት በአሁኑ ወቅት የእገዳዎች ጦርነት ወይም ዋር ኦፍ ብሎኬድስ ወደሚባል ደረጃ ተሸጋግሯል። ኢራን በሆርሙዝ ባህር ወሽመጥ በኩል የሚያልፉ መርከቦችን ስትከለክል፣ አሜሪካ ደግሞ በበኩሏ በኢራን ወደቦች ላይ የባህር ኃይል እገዳን ጥላለች። ከዚህ ጋር ተያይዞም የኢራኑ የፓርላማ አፈ ጉባኤና የሰላም ድርድሩ መሪ መሐመድ ባገር ጋሊባፍ በትናንትናው ዕለት በሰጡት መግለጫ አሜሪካና እስራኤል የተኩስ አቁም ስምምነቱን በግልጽ እየጣሱ ባሉበት ሁኔታ የሆርሙዝን የባህር መተላለፊያ መከፈት በፍጹም የማይቻል መሆኑን አረጋግጠዋል። ጋሊባፍ ዋሽንግተን በኢራን ላይ የጣለችውን የባህር ላይ እገዳ የዓለምን ምጣኔ ሀብት በታጋችነት የመያዝ ተግባር ሲሉ የገለጹ ሲሆን እስራኤል በሁሉም ግንባሮች የምታካሄደውን የጦርነት አጫሪነት ለባህሮች መጡ መዘጋት በምክንያትነት ጠቅሰዋል። ይህ በእንዲህ እንዳለ የኢራን እስላማዊ አብዮታዊ ዘብ IRGC በባህሮች መጡ ላይ 3 መርከቦችን ኢላማ ማድረጉን አስታውቋል። እነዚህም መርከቦች MSC ፍራንቸስካ በፓናማ ሰንደቅ ዓላማ የምትጓዝ መርከብ፣ ኤፓሚኖንዳስ በላይቤሪያ የተመዘገበችና በግሪክ ኩባንያ ስር የምትተዳደር እንዲሁም ዩፎሪያ የተባሉ መርከቦች ናቸው። ኢራን MSC ፍራንቸስካና ኤፓሚኖንዳስ የተባሉትን መርከቦች በቁጥጥር ስር መዋላቸውን ስታረጋግጥ መርከቦቹ ያለ ፈቃድ ሲንቀሳቀሱና የአሰሳ መሳሪያዎቻቸውን አጥፍተው በሚስጥር ለማለፍ ሲሞክሩ ተገኝተዋል በሚል ከሳለች። ከዚህ ጋር ተያይዞ የግሪክ የውጭ ጉዳይ ሚኒስትር ዩርጎስ ጌራፔትሪትስ በመርከባቸው ላይ ጥቃት መፈጸሙን ቢያረጋግጡም መርከቧ ሙሉ በሙሉ በኢራን መያዟን ግን ገና አላረጋገጡም። ዩፎሪያ የተባለችው የተባበሩት አረብ ኤሚሬቶች መርከብ ደግሞ በጥቃቱ ሳቢያ በኢራን ጠረፍ ላይ ተገትራ እንደምትገኝ ተዘግቧል። ይህ በኢራን በኩል የተወሰደው እርምጃ በአሜሪካ ላይ ያላትን ብርቱ ተቃውሞ የሚያመላክት ተደርጎ ተወስዷል። አሜሪካ ቀደም ሲል በህንድ ውቅያኖስ ላይ የኢራንን የነዳጅ ጫኝ መርከብ በኃይል መያዟ ይታወሳል። የሁለቱ ሀገራት ፍጥጫ አሁን ወደ አጸፋዊ እርምጃም የተቀየረ ይመስላል። ኢራን የሆርሙዝ የባህር ወሽመጥ መዝጋቷን እንደ ትልቅ የዲፕሎማሲ መደራደሪያ ካርድ እየተጠቀመችበት ትገኛለች። ከዚህ ጋር ተያይዞም የኢራኑ ፕሬዝዳንት መሱድ ፔዚሽኪያን ሀገራቸው ለድርድር ዝግጁ መሆኗን ቢገልጹም የገቡትን ቃል ማጠፍ፣ እገዳና ማስፈራሪያ ለእውነተኛ ድርድር ዋና
እንቅፋቶች ናቸው ሲሉ ተደምጠዋል። በሌላ በኩል ደግሞ ዋይት ሃውስ በፕሬዝደንት ዶናልድ ትራምፕ በኩል ያለውን አቋም ትናንት በገለጸበት ወቅት ፕሬዝደንቱ አሁን ባለው የባህር ላይ እገዳ ረክተዋል ብለዋል። የዋይት ሃውስ የፕሬስ ሴክሬታሪ ካሮላይን ሌቪት እንደገለጹት ትራምፕ ለኢራን የሰላም ጥያቄ እንዲያቀርቡ የተለየ የጊዜ ገደብ አላስቀመጡም። ይህ የሆነበት ምክንያት ደግሞ ኢራን በአሁኑ ወቅት በኢኮኖሚም ሆነ በፖለቲካ በጣም ደካማ አቋም ላይ መሆኗን ትራምፕ ስለሚረዱ ነው ተብሏል። አሜሪካ የጊዜ ገደብ አለማስቀመጧ በኢራን ውስጥ ያሉ ተራማጆች ወይም ፕራግማቲስትስ ከአክራሪዎች ጫና ነጻ ሆነው የሰላም ሐሳብ ይዘው እንዲመጡ እድል ይሰጣል የሚል እምነት አላት። ሆኖም ይህ ስልታዊ ዝምታ በሌላ በኩል የእገታ ጦርነቱ ላልተወሰነ ጊዜ እንዲቀጥልና የዓለም ገበያ በስጋት ውስጥ እንዲቆይ እያደረገ ነው። ከወዲያ ደግሞ የፓኪስታን ሚና በዚህ ቀውስ ውስጥ እጅግ ወሳኝ ሚና እየተጫወተ ይገኛል። ፓኪስታን በሁለቱ ወገኖች መካከል ድርድር እንዲካሄድ ከፍተኛ ጥረትን እያደረገች ትገኛለች። በኢስላማባድ የሚገኙ ቅንጡ ሆቴሎች ለልዑካን ቡድኖቹ ተዘጋጅተው ቢቆዩም እስካሁን ግን የኢራን ተወካዮቹም ሆኑ በአሜሪካ በኩል በምክትል ፕሬዝደንት ጄዲ ቫንስ የሚመራው ቡድን አልተገኙበትም። ፓኪስታን ይህንን አጋጣሚ ዓለም አቀፍ ዲፕሎማሲያዊ ብቃቷን ለማሳየት እየተጠቀመችበት ቢሆንም የተፈጠረው መዘግየት ግን ለኢስላማባድ ትልቅ ፈተናን ደቅኗል። የፓኪስታን ባለስልጣናት ኢራን ድርድሩን አልናቀችም፣ ነገር ግን በተፈጠረው ግራ መጋባት ሳቢያ አልመጡም በማለት ተስፋቸውን ገልጸዋል። የጠቅላይ ሚኒስትር ሸህባዝ ሻሪፍ መንግስት አሁንም ቢሆን ውይይቱ እንዲቀጥል ግፊት እያደረገ ይገኛል። በአንጻሩ ደግሞ የሆርሙዝ የባህር ወሽመጥ መዘጋት በዓለም ምጣኔ ሀብት ላይ እያሳደረ ያለው ተጽዕኖ እጅግ የከፋ ሆኗል። በዓለም ላይ ካለው የነዳጅና የተፈጥሮ ጋዝ ንግድ 20 በመቶ የሚሆነው በዚህ ጠባብ መስመር በኩል እያለፈ ዘመናትን ተሻግሯል። የባህር በሩ መዘጋትም በዓለም ዙሪያ የነዳጅ ዋጋ እንዲንር፣ የአፈር ማዳበሪያና የጥሬ ዕቃዎች እጥረት እንዲከሰት አድርጓል። በተለይም በባህረ ሰላጤው ነዳጅ ላይ ጥገኛ የሆኑት የእስያ ሀገራት ከፍተኛ ጉዳት ደርሶባቸዋል። አውሮፓም ቢሆን ከዚህ ስቃይ አላመለጠችም። የአውሮፓ ትልቋ የምጣኔ ሀብት ባለቤት የሆነችው ጀርመን የ2026 የእድገት ትንበያዋን ወደ 0.5 በመቶ ዝቅ ማድረጓ ተሰምቷል። ግሪክ ደግሞ በነዳጅና በምግብ ዋጋ ንረት ሳቢያ ለተቸገሩ ዜጎቿ የ500 ሚሊዮን ዩሮ ተጨማሪ ድጋፍ ለመስጠት ተገዳለች። የግሪኩ ጠቅላይ ሚኒስትር ክሪያኮስ ሚትሶኪስ የሀገሪቱ ምጣኔ ሀብት በኢራንና በአሜሪካ ውጥረት እየተፈጠረ ያለውን ችግር ቢቋቋመውም የኑሮ ውድነቱ ግን በርካታ ዜጎችን እየፈተነ ነው ብለዋል። በተጨማሪም በዓለም አቀፍ የባህር ጉዞ ድርጅት IMO መሰረት ወደ 20 ሺህ የሚጠጉ መርከበኞችና 2 ሺህ የሚጠጉ መርከቦች በባህር ወሽመጡ መዘጋት ሳቢያ በባህረ ሰላጤው ዙሪያ እየተጠባበቁ ይገኛሉ። ይህ ሰብአዊና ምጣኔ ሀብታዊ ቀውስ የዓለምን ትኩረት ቢስብም መፍትሄው ግን አሁንም በዋሽንግተንና በቴህራን የፖለቲካ ፍላጎት ላይ የተንጠለጠለ ነው። በኢራንና በአሜሪካ መካከል ያለው የባህር ትራንስፖርትን የመዝጋት ሽኩቻ ትልቅ ትርጉምን እያገኘ መጥቷል። ኢራን የሆርሙዝን የባህር መስመር መቆጣጠሯን እንደ ትልቅ ድል እየቆጠረችው ትገኛለች። አሜሪካ ደግሞ በበኩሏ በዓለም ዙሪያ ያሉ የኢራን መርከቦችን በማደን የራሷን የበላይነት ለማሳየት እየጣረች ነው። ይህ የሁለቱ ወገኖች የጡንቻ ማሳየት ተግባር ዓለም አቀፍ የባህር ሕግጋትን የጣሰና የንግድ መርከቦችን ለጥቃት የሚያጋልጥ ሆኗል። ፕሬዝደንት ዶናልድ ትራምፕ የጊዜ ገደብ አለማስቀመጣቸው እንደ ጥሩ አጋጣሚ ተደርጎ ለሁለቱም ወገኖች ሊያገለግል ይችላል። ለአሜሪካ ኢራን በምጣኔ ሀብት እገዳው እንድትዳከምና ለድርድር እንድትመች ጊዜ ይሰጣታል። ለኢራን ደግሞ የውስጥ ፖለቲካዊ ሽኩቿን ለመፍታትና አዲስ የዲፕሎማሲ ስልት ለመቀየስ እድል ሊሆናት ይችላል። ሆኖም በፕሬዝደንት ዶናልድ ትራምፕ የሚሰጡት ተቃራኒ መግለጫዎች በአንድ በኩል ቦምብ ለመጣል ዝግጁ ነን ማለታቸው፣ በሌላ በኩል ደግሞ ድርድር ማድረግ ይቻላል ማለታቸው ኢራን በአሜሪካ ላይ ያላትን እምነት እንዲቀንስ አድርጎታል።
ይህ ቀውስ ከኢራንና አሜሪካ ባለፈ ወደ ሊባኖስም ከተሻገረ ውሎ አድሯል። እስራኤልና የኢራን ታማኝ የሆነው ሂዝቦላህ በሊባኖስ ድንበር ላይ በከፈቱት ሁለተኛ ግንባር በመቶዎች የሚቆጠሩ ሰዎች ሕይወት ተቀጥፏል። በቅርቡ እስራኤል በፈጸመችው ጥቃትም አማል ካሊል የተባለች ጋዜጠኛን ጨምሮ ሲቪሎች መገደላቸው ውጥረቱን ይበልጥ አባብሶታል። ሂዝቦላህ ባጸፋው በእስራኤል ሰሜናዊ ክፍል ላይ ጥቃት መሰንዘሩም ተሰምቷል። ይህ በሊባኖስ በኩል ያለው ግጭት የኢራንን ትኩረትና አቅም የሚከፋፍል ቢሆንም በቀጠናው ያለውን አለመረጋጋት ግን አሳሳቢ ደረጃ ላይ አድርሶታል። በሌላ በኩል ደግሞ ከዚህ አስከፊ ቀውስ ለመውጣት ጥቂት አማራጮች እንዳሉ እየተገለጸ ይገኛል። አንደኛው በፓኪስታን በኩል የሚደረገውን ድርድር አጠናክሮ መቀጠልና ሁለቱም ወገኖች ያለምንም ቅድመ ሁኔታ ወደ ጠረጴዛው እንዲመጡ ግፊት ማድረግ ነው። ሁለተኛው አሜሪካ በኢራን ላይ የጣለችውን የባህር ላይ እገዳ በተወሰነ መልኩ በማላላት ለንግድ መርከቦች ሰብአዊ ኮሪደር መክፈት ነው። በምላሹም ኢራን የሆርሙዝ ባህሮች መጠን ለተወሰኑ የንግድ መርከቦች ክፍት እንድታደርግ ማድረግ ይቻላል። ሆኖም ይህ የሚሆነው በሁለቱ ሀገራት መካከል ያለው የመተማመን ደረጃ ሲጨምር ብቻ ነው። ፕሬዝደንት ዶናልድ ትራምፕ በቅርቡ ወደ ቻይና የሚያደርጉት ጉዞም ሌላው ወሳኝ ነጥብ ሊሆን ይችላል። ቻይና አብዛኛውን ነዳጇን ከኢራን የምታገኝ ሀገር በመሆኗ አሜሪካ በኢራን ላይ የምታደርገውን ጫና እንድታቀል ትራምፕን ልታግባባ ትችላለች። በአንጻሩ ደግሞ የዓለም ሰላምና ምጣኔ ሀብት በአሁኑ ወቅት በሆርሙዝ የባህር ወሽመጥ ማዕበል ላይ እየተናወጠ ይገኛል። የፖለቲካ መሪዎች ከወታደራዊ ጡንቻ ማሳየት ይልቅ ለዲፕሎማሲያዊ መፍትሄ ቅድሚያ ካልሰጡ ቀውሱ ወደማይመለስበት ዓለም አቀፍ ጦርነት ሊያመራ እንደሚችል የብዙዎች ስጋት ሆኗል። የሆርሙዝ የባህር ወሽመጥን መክፈት የማይታሰብ ቢመስልም ለዓለም ደህንነት ሲባል ግን ግዴታ መሆኑ አያጠራጥርም። በአጠቃላይ የሆርሙዝ ባህር ወሽመጥ ቀውስ የኢራንና የአሜሪካ የግል ፍጥጫ ብቻ ሳይሆን የዓለምን ሰላምና ምጣኔ ሀብት አደጋ ላይ የጣለ ክስተት ነው። ኢራን መርከቦችን መያዟና መክፈት የማይቻል ነው ማለቷ እንዲሁም አሜሪካ ጊዜ ገደብ ሳታስቀምጥ ከበባዋን መቀጠሏ ውጥረቱን አንዳች መቋጫ ወደሌለው አዘቅት ውስጥ እየከተተው ነው። የፓኪስታን የሽምግልና ጥረት ፍሬ እንዲያፈራ ሁለቱም ወገኖች ካሏቸው ጽንፈኛ አቋሞች ወረድ ብለው ለጋራ ደህንነት ቅድሚያ መስጠት ይኖርባቸዋል። ካልሆነ ግን ይህ የባህር ላይ ፍጥጫ ወደ ሰፊ ቀጠናዊ ጦርነት በማምራት ሊጠገን የማይችል የዓለም ምጣኔ ሀብት ውድቀትን ማስከተሉ አይቀሬ ይሆናል። የትራምፕ የጊዜ ገደብ አለማስቀመጥ ለዲፕሎማሲው የተሰጠ ተጨማሪ ሰዓት ይሁን ወይም የከበባውን ጫና ለማሳደግ የተነደፈ ወታደራዊ ስትራቴጂ ውጤቱ የሚታየው በሚቀጥሉት ጥቂት ቀናት በኢስላማባድ በሚኖረው የልዑካን ቡድን እንቅስቃሴ ይሆናል። በእነዚህ ቀናት ውስጥ የሚወሰዱ እርምጃዎችም የዓለምን የወደፊት ዕጣ ፈንታ የሚወስኑ መሆናቸው እየተጠበቀ ይገኛል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ሲኤንኤን፣ ቢቢሲ፣ ሮይተርስ እንዲሁም ኤፒ ኒውስን በዋቢነት ተጠቅመናል።